ምናላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አጥንቶቻችንን የሚያጠናክሩ ኃይለኛ 10 የጠዋት ልምዶችን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አጥንቶቻችን በየጊዜው ራሳቸውን መልሰው የሚገነቡ እናም የሚጠግኑ ህያው ህብረ ህዋሳት ናቸው። በየቀኑ ሰውነታችን ያረጁ የአጥንት ሴሎችን ይሰባብራል እናም በአዲስ ይተካቸዋል። ይህ ሂደት በከፍተኛ ሁኔታ በስርዓተ ምግብ፣ በሆርሞኖች፣ በአካላዊ እንቅስቃሴ እናም በፀሐይ ብርሃን ላይ የተመሰረተ ነው። የማለዳ ወይም ደግሞ የጠዋት አጀማመራችሁ በአጥንት ዴንሲቲ፣ ጥንካሬ እናም በረጅም ጊዜ የአጥንት ጤና ላይ ከፍተኛ ተጽዕኖን ሊያሳድር ይችላል። ታዲያ አጥንቶቻችንን የሚያጠናክሩ ኃይለኛ የጠዋት 10 ልምዶችን ልንገራችሁ። አንደኛ፣ የጠዋት የፀሐይ ብርሃንን ማግኘት ነው። የጠዋት የፀሐይ ብርሃን ለጠንካራ አጥንት በጣም አስፈላጊ ከሆኑ ልማዶች ውስጥ አንዱ ነው። የፀሐይ ብርሃን ሰውነታችን ቫይታሚን ዲን እንዲያመነጭ ይረዳል። ይህም ሰውነታችን ከምግብ ውስጥ ካልሲየምን እንዲመጥ ያስችለዋል። ያለ ቫይታሚን ዲ የምንመገበው አብዛኛው ካልሲየም በአግባቡ ጥቅም ላይ ሊውል አይችልም። ጠዋት ላይ ከ10 እስከ 20 ደቂቃዎች በፀሐይ ብርሃን ውስጥ አሳልፉ። እነዚህን ማድረግ ትችላላችሁ። ወደ ውጪ መራመድ፣ ፀሐያማ በሆነ መስኮት አጠገብ መቀመጥ፣ ከቤት ውጪ የሰውነት ማሳሳቢያ እንቅስቃሴዎችን ማድረግ። ጥቅሙም የካልሲየም ምጥቀትን፣ የአጥንት ማዕድን ዴንሲቲን እና አጠቃላይ የሰውነት አጥንት ጥንካሬን ያሻሽላል። ሁለተኛ፣ ጠዋት እንደተነሳችሁ ውሃን ጠጡ። በእንቅልፍ ወቅት ሰውነታችን በትንሹ የውሃ እጥረት ያጋጥመዋል። የውሃ እጥረት በመገጣጠሚያዎች ቅባትና ንጥረ ነገሮች ወደ አጥንት በሚጓዙበት ሁኔታ ላይ ተጽዕኖን ሊያሳድር ይችላል። ከእንቅልፋችሁ ከተነሳችሁ በኋላ በ10 ደቂቃ ውስጥ 1 ብርጭቆ ውሃን ጠጡ። ሎሚና ቅንጣት የማዕድን ጨውን መጨመር ትችላላችሁ። ጥቅሙም የውሃ መምጠጥ ወይም ደግሞ መውሰድ ማዕድናትን ወደ አጥንት ለማድረስ፣ ጤናማ የመገጣጠሚያ ፈሳሽን ለመጠበቅ፣ የአጥንት ሜታቦሊዝምን ለማሻሻል ይረዳል። ሶስተኛ፣ ክብደት የሚሸከሙ የአካል ብቃት እንቅስቃሴዎችን አድርጉ። አጥንቶች ጥቅም ላይ ሲውሉ እናም ፈታኝ ሁኔታ ሲገጥማቸው የበለጠ ጠንካራ ይሆናሉ። ለአጥንት ምርጥ የጠዋት እንቅስቃሴዎች መራመድ፣ ቀለል ያለ ሩጫ፣ ደረጃን መውጣት፣ ገመድን መዝለል እና የሰውነት ክብደትን በመጠቀም የሚሰሩ እንቅስቃሴዎች። ክብደት የሚሸከሙ እንቅስቃሴዎች አጥንት ፈጣሪ ሴሎችን ኦስቲዮብላስትስን ያነቃቃሉ። ይህ የአጥንት ጥግግትን ወይም ዴንሲቲውን ለመጨመር፣ የአጥንት መመናመንን ለመከላከል፣ መገጣጠሚያዎችን እናም ጡንቻዎችን ለማጠናከር ይረዳል። ከ10 እስከ 20 ደቂቃ የጠዋት እንቅስቃሴ እንኳን ይረዳችኋል። አራተኛ፣ በካልሲየም የበለጸገ ቁርስን ተመገቡ። ካልሲየም አጥንትን የሚገነባ ዋናው ማዕድን ነው። ለቁርስ የሚሆኑ ጤናማ የካልሲየም ምንጮች የምንላቸው ወተት ወይም ደግሞ እርጎ፣ አይብ፣ ሰሊጥ፣ አልመንድ እናም አረንጓዴ ቅጠላቅጠሎችን ተመገቡ። ለምሳሌ ለጠንካራ አጥንት የሚሆን ቁርስ እርጎን ከለውዝ ጋር፣ አጃ ወይም ደግሞ ኦትሜልን ከሰሊጥ ጋር፣ እንቁላልን ከአረንጓዴ አትክልቶች ጋር ተመገቡ። ጥቅሙም ይህ አጥንቶች ቀኑን ሙሉ ራሳቸውን ለመጠገንናም ለማጠናከር የሚያስፈልጓቸውን ማዕድናቶችን ያቀርባል። አምስተኛ፣ በጠዋት ምግባችሁ ውስጥ ፕሮቲንን አካቱ። ፕሮቲን ለአጥንት መዋቅር እናም ጥገና አስፈላጊ ነው። ከአጥንት ይዘት ውስጥ 50% ያክሉ የተሰራው ከፕሮቲን ማትሪክስ ነው። ጥሩ የጠዋት የፕሮቲን ምንጮች የምላቸው
እንቁላል፣ እርጎ፣ ለውዝ፣ ሲድስ የምንላቸው ዘሮች እናም ባቄላ እና ጥራጥሬዎች። ጥቅሙም ፕሮቲን የአጥንት ህብረ ህዋሳትን ለመገንባት፣ የጡንቻ ጥንካሬን ለመደገፍ፣ ከዕድሜ ጋር የሚመጣን የአጥንት ድካምን ለመከላከልም ይረዳል። ስድስተኛ ሰውነታችሁን አፍታቱ። ቀለል ያለ ማሳሰቢያ ወይም ደግሞ ስትሬች ማድረግ የመገጣጠሚያዎች ተለዋዋጭነትን እናም የአጥንት ድጋፍንም ያሻሽላል። የአንገት ማሳሰቢያ፣ የጀርባ ማሳሰቢያ፣ የኋላ ጭን ጡንቻ ማሳሰቢያ፣ ሃርምስትሪንግ የምንለው የዳሌ ማሳሰቢያ። ይህ ሰውነታችሁን ማሳሳብ ወደ አጥንት የሚሄደውን የደም ዝውውርን ያሻሽላል፣ ቁርጥማትን ወይም ግትርነትን ይቀንሳል፣ የመገጣጠሚያ ጤናንም ይደግፋል። ተለዋዋጭ ጡንቻዎች አጥንትን ከአደጋ ይከላከላሉ። ሰባተኛ ጠዋት ላይ ከመጠን በላይ ጨው መመገባችሁን አስወግዱ። ከፍተኛ የጨው ፍጆታ ሰውነት ካልሲየምን በሽንት አማካኝነት እንዲያጣ ሊያደርገው ይችላል። እንደነዚህ ያሉ በጣም ጨዋማ የሆኑ የቁርስ ምግቦችን አስወግዱ። የተቀነባበሩ ስጋዎች፣ ፓስታ ወይም ደግሞ ኢንስታንት ኑድልስ የምንላቸው በጣም የተቀነባበሩ መክሰስ ምግቦች። ጨውን መቀነስ ካልሲየም በአጥንት ውስጥ እንዲቆይ ይረዳል። ስምንተኛ በማግኒዥየም የበለጸጉ ምግቦችን ጨምሩ። ማግኒዥየም በሰውነት ውስጥ የካልሲየም ሚዛንን ለመቆጣጠር ይረዳል። ያለ ማግኒዥየም ካልሲየም ለአጥንት ግንባታ በአግባቡ ጥቅም ላይ ሊውል አይችልም። ጥሩ የጠዋት ምንጮች የምንላቸው የዱባ ፍሬ፣ አልመንድ ወይም ደግሞ ለውዝ፣ ኦትስ ወይም ደግሞ አጃ፣ ሙዝና ጥቁር አረንጓዴ ቅጠላ ቅጠሎች። ጥቅሙም ማግኒዥየም የአጥንት መዋቅርን፣ የቫይታሚን ዲ መነቃቃትንና የጡንቻ እና የነርቭ ጤናን ይደግፋል። ዘጠነኛ ጠዋት ላይ ትክክለኛ የሰውነት አቋምን ጠብቁ። መጥፎ የሰውነት አቋም በአከርካሪ እናም በመገጣጠሚያዎች ላይ ተጨማሪ ጫናን ይፈጥራል። ጤናማ የጠዋት አቋም ልምዶች የምንላቸው በምትመገቡበት ጊዜ ቀጥ ብላችሁ ተጠቀሙ። ጥርስን ስትቦርሹ ቀጥ ብላችሁ ቁሙ። ስልካችሁን ለረጅም ጊዜ ዝቅ ብላችሁ ከመመልከት ተቆጠቡ። ጥቅሙም ጥሩ አቋም እነዚህን ይከላከላል። የአከርካሪ አሰላለፍን፣ የአንገት አጥንቶችንና የመገጣጠሚያ ጤናን። አስረኛ ቀናችሁን በጣፋጭ መጠጦች እንዳትጀምሩ። ከመጠን በላይ ስኳር በካልሲየም ምጥቀት ላይ ጣልቃ ሊገባ እና ብግነት ወይም ደግሞ የኢንፍላሜሽን ስሜትን ሊጨምር ይችላል። መገደብ ያለባቸው መጠጦች ጣፋጭ የቡና መጠጦች፣ ጣፋጭ ሶዳ ወይም ደግሞ ለስላሳ መጠጦች፣ የኃይል ሰጪ መጠጦች። በእነሱ ፋንታ እነዚህን ምረጡ። ውሃ፣ ወተትና ያለ ስኳር የሚጠጣ ሻይን። ስለዚህ እነዚህ 10 ልምዶች ጠዋት ላይ ከእንቅልፋችሁ እንደተነሳችሁ ማድረግ ያለባችሁ አጥንቶቻችሁን የሚያጠነክሩ ልምዶች ናቸው። ለጠንካራ አጥንት የሚሆን ቀላል የጠዋት መርሃ ግብርን ከፈለጋችሁ ከእንቅልፍ መነሳትና 1 ብርጭቆ ውሃን መጠጣት፣ ከ10 እስከ 20 ደቂቃ የፀሐይ ብርሃንን ማግኘት፣ ለ15 ደቂቃ መራመድ ወይም ሰውነታችሁን ማሳሰቢያ እንቅስቃሴን መስራት፣ በካልሲየምና በፕሮቲን የበለጸገ ቁርስን መመገብ፣ ጥሩ የሰውነት አቋምን መያዝና ከመጠን በላይ ስኳርን ማስወገድ። ይህ መርሃ ግብር የአጥንት ጥንካሬን፣ የመገጣጠሚያ ጤናን እናም የረጅም ጊዜ የመንቀሳቀስ ችሎታን ይደግፋል። አጥንታችሁ እየጠነከረ መሆኑን የሚያሳዩ ምልክቶችን ደግሞ ልንገራችሁ። ጤናማ አጥንቶች ብዙውን ጊዜ ወደዚህ ያመራሉ። የተሻለ የሰውነት አቋም፣ ጠንካራ የእጅ የመጨበጥ ኃይል፣ አነስተኛ የመገጣጠሚያ ህመም፣ የተሻሻለ የሰውነት ሚዛንና የአጥንት ስብራት አደጋ መቀነስ። አጥንትን የሚያጠናክሩ የጠዋት ልምዶችን ከፈለጋችሁ ለፀሐይ ብርሃን መጋለጥ፣ የውሃ ፍጆታን በደንብ መውሰድ፣ ክብደትን የሚሸከሙ እንቅስቃሴዎችን ማድረግ፣ በካልሲየም የበለጸጉ ምግቦችን መመገብ፣ የፕሮቲን ፍጆታችሁን መጨመር፣ በማግኒዥየም የበለጸጉ ምግቦችን መመገብ፣ ጥሩ የሰውነት አቋምን መጠበቅ። እነዚህ ልምዶች በጋራ የአጥንት ጥንካሬን ለመጠበቅና
ከዕድሜ ጋር የሚመጣን የአጥንት መዳከምን ለመከላከል ይረዳሉ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህን አጥንቶቻችሁን የሚያጠናክሩ ኃይለኛ 10 የጠዋት ልምዶችን በየቀኑ ለማድረግ ሞክሩ። የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።